አልሞትም ልጄ ብሞትም ይሄ ገላ በማርና በወተት ያደገ ገላ ነው ምስጦች ሊጎበኙኝ እንጂ ሊበሉኝ አይመጡም ሲል ነበር ግን አልችልም እንኳን አንቺ እኔ ምንም ማድረግ አልችልም ፀሐይ ለመሆኑ ወጥ ከመስራት ውጭ ችሎታ አላት እያልከኝ ታዩ የምትጠየፊው አመድ እየመጣልሽ ነው በጭራሽ እኔን አደባባይ ልታወጣ ነው እስቲ ልጠይቅ እኔ ታስሬ ምን ታገኛለህ ሰው አለመግዳቶትን ማወቅ ብቻ ለኔ በቂ ነው አይሆንም ይሄ በፍጹም ሊሆን አይችልም ይሄ ምንድነው ይገለኛል ወንድዬ ለምን እንደሱ የምታይ ወይዘሮ ወርቄ ግፉን ከሰራች በኋላ ታዲያ የአጋቹ መታገስና ወደ ቤት መመላለስ ገንዘብህን እሰጥሃለሁ በተለይም ደግሞ እሰጥሃለሁ እያለች ቀጠሮ ስላበዛችበት ታዲያ በአሁኑ የማሰጪኝ ከሆነ ገንዘቤን የጠየቅኩትን ገንዘብ 23 ሚሊዮኑን የማታመጭ ከሆነ እንግዲህ በሚቀጥለው በመወስደው እርምጃ ደግሞ እንዳትጸጸቺ በማለት የመጨረሻ ውሳኔውን አሳውቋል ነበር። ታዲያ ወይዘሮ ወርቄ ደግሞ ይህ ልጅ ወደ ቤታቸው መመላለስ እንደ መደበኛ ስራ አድርጎ እንደያዘው ስለተመለከቱ የሱ በየጊዜው ወደ ቤታቸው መመላለስ እሳቸው ታዲያ እንደ ተራ ተመላላሽና ምንም እንደማያደርግም አስበው ነበረ። ታዲያ ይህ አጋሽ ደግሞ አሁን የመጨረሻዬ ነው ገንዘቤን ስጡኝ ካለበለዚያ ደግሞ ወይ ትዋረዳላችሁ ወይ እስር ቤት ትገባላችሁ ወይም ደግሞ እንግዲህ የሚፈጠረውን ነገር ራሳችሁ ትቀበላላችሁ ሲላትም ታዲያ ልጃቸውን ማስቻለውም ደግሞ እማዬ የማይሆን ነገር ለምን ትመልሻለሽ አስቢበት እማዬ የማይሆን ነገር አትናገሪ ቢላትም ታዲያ ወይዘሮ ወርቄ ደግሞ አሁን ላይ ይህ ኩራቷ ከልክ አለፈና ምንም አያመጣም በ3 ሚሊዮን ብር አይጨክንም 3 ሚሊዮንን ጨከነበት ማለት ነው እኔ እስር ቤት ብገባ ምን ጥቅም ያገኛል የሚለውን አንድ አቋም በመያዝ ነበረ ለክስረት የደረሱት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ቀጣይ ክፍል የእናት ግፍ ወይዘሮ ወርቄ ከዚህ በፊት ጉዳዩን ለወንድዬ ያሳየው ስለመሰላቸው ነገሩን በዝርዝር አንድ በአንድ ማድረጋቸውን ይቅርታ አድርግልኝ ወንድዬ ያየው ትክክል አይደለም አጥፍቻለሁ በማለት ራሳቸውን እያጋለጡም ነበረ። ታዲያ ነገሩን መለስ አድርጋ ደግሞ ሴት ልጃቸው ምንም እንዳልሆነና ምንም እንዳልተፈጠረ ልጁ እየተጫወተ ብቻ የሷ ጓደኛው ብቻ ሆኖ ወደ ቤት እንደመጣ እማዬ ራስሽን አታጋልጪ በማለት እንድትረጋጋ አድርጋ ነበረ። ታዲያ ወይዘሮ ወርቅም ደግሞ ከቤተሰቡ ጋር እሱንም ቤተሰብ አስመስላ የልጇ የልጅነት ጓደኛ አስመስላ አብራ ተጫውታ ከወጣች በኋላ ነገር ግን ወደ ቤቷ ስትሄድ ደግሞ አዲስ ሐሳብ ነበር የሰነዘረችው። ታዲያ ለዚህ ሐሳቧ ደግሞ ወንድ ልጃቸው አስቻለው እማዬ ምን ልታደርግ ያሰብሽ ቤቱን መቼ ልትሸጪ ነው ቢላትም ወይዘሮ ወርቄ ግን በፍጹም ቤቴን አልሸጥም የሚል አቋም ይዛለች። ለምን አትሸጭም እማዬ እስር ቤት ትገቢያለሽ ትሞቻለሽ የሚል ሐሳብ ሲያነሳላትም በፍጹም እኔ እስር ቤት አልገባም በፍጹም አልሞትም እኔ በሞት ምን ይፈጠራል እንግዲህ ወይዘሮ ወርቄ እንደተመለከትነው ኩራቷ ከልክ ያለፈ ሆነና ታዲያ እኔ እንኳን በሞት ምስት አይበላኝም ይሄንን በወርቅ በማር በቂቤ ያደገ የተከበረ ገላ ምናልባትም ወደ እኔ ከመጡ ምስጦች ሊጎበኙኝ ይሆናል እንጂ እኔም በፍጹም ምስጦች አይበሉኝም የሚል ከልክ ያለፈ ኩራትም አላት። ታዲያ ወይዘሮ ወርቄን ደግሞ ይህንን ኩራቷን ከልክ አደርሰዋለሁ እኔ 70 ሳንቲምም አልፈልግም የሚል አቋም አሁን ላይ ይህ ልጅ 23 ሚሊዮን አግኝቼ ሚሊዮነር ሆናለሁ በሰፊው ያልታሰበ ሪስክ ሲሳይ መጥቶልኛል እንግዲህ ሳላስበው ሰማይ ለነካ ነው እያለ የነበረ ልጅ ነገር ግን ይህ ከልክ ያለፈ ኩራታቸውን ከተመለከተ በኋላ ምንም ችግር የለውም እኔ ምንም አልፈልግም ብሏል። ወይዘሮ ወርቄም ይህንን ነበር የተመለከቱት። ታዲያ እኔ በሞት ምን ትጠቀማለህ ምን ታገኛለህ ይልቁንስ ድሃዋን እናትህን ደርሰህ አድናቸው የምሰጥህን 3 ሚሊዮን ብር ኦፈር አድርጌልሃለሁ 3 ሚሊዮን ብር በቂ ነው በ3 ሚሊዮን ራስን ቀይር ይህንን ማትቀበል ከሆነ ግን ከዚህ በላይ ምንም ላደርግ አልችልም የፈለግከውን ነገር ማድረግ ትችላለህ በማለት ሰድበውትና አዋርደውትም ነበር የመለሱት። ዓለምም ለፀሐይ
አንዳንድ ነገር ከቤታቸው የሚፈጠረው ነገር እንድታቀብኝ በማለት ከዚህ በፊት ነግራት ስለነበረ ታዲያ አሁን ላይ ቤታቸውን ሊሸጡ ተዘጋጅተው እንደነበረ ማሳውቃን ነበረ። ነገር ግን መልሳ ደግሞ ወይዘሮ ወርቄ በፍጹም የሚጨበጥ አቋም ባለመኖራቸው ምክንያት ከደቂቃዎች በፊት ቃል የገባችውን አሁን ደግሞ አላደርግም ስትል አጋችሽን አስቀይማ አዋርዳና ተሳድባ ከቤት አባረዋለች በማለት ነግራታለች። ታዲያ ወዴት ሄደ? ምን ሊያደርግ ይሆን? ይህ ሰው እኮ እብድ ነው፣ ምን እንደሚያደርግ አይታወቅም ስትልም እኔ አላውቅም፣ እኔ የጠየቅሽኝን ብቻ ከዚህ የሰማሁትን ብቻ አሳውቅሻለሁ፣ ወዴት እንደሚሄድ ምን እንደሚያደርግ የማውቀው ነገር የለኝም በማለት ከቤት የሰማችውን ብቻ አሳውቃታለች። ታዲያ ልጃቸው አስቻለውም እማዬ ለምን እንደዚህ ያደረግሽ? እንዴት እንደዚህ ታደርጊያለሽ? ይህ ሰውዬ እኮ ቆራጥ ነው፣ እብድ ነው፣ የሚያደርገውን አያውቅም። እማዬ ራስሽ ላይ ትልቅ ችግር አመጣሽ ሲላትም ወይዘሮ ወርቄ ታያለህ፣ ምን አለሽ ትላለህ፣ ተመልሶ መምጣቱ አይቀርም በማለት እርግጠኛ ሆናለሽ በአሁኑ። ታዲያ ይህ ልጅ በክብሩ እንዲሁም በድህነቱ ስላዋረዱት ደግሞ አሁን ላይ ገንዘቡ ድብን ብሎ ቢቀርበት ለሱ ምንም ግድ አይሰጠውም። እሷም ታዲያ ለምን እንዴት ምን አለች በለኝ ታያለህ ይመለሳል። በ3 ሚሊዮን የሚጨክን አንጀት የለውም። 3 ሚሊዮን ቢያገኝ ራሱንም ድሃ ቤተሰቦቹንም ድሃ እናቱንም ያሳልፍላታል። ነገር ግን ይህንን ቪዲዮ ለህግ ሰጠ ማለት ለመንግስት ሰጠ አደባባይ ላይ አወጣው ማለት 3 ሚሊዮን ብር አያገኝም። ስለዚህ የገቢ ምንጩ ነኝ የሚል አቋም ነበራት ወይዘሮ ወርቄ። ታዲያ ይህ ልጅ ካዋረደችውና ከሰደበችው ድሃ አመዳም ቆማጣ የድሃ ልጅ እንደዚህ አይነት ነገሮችን ስድቦችን በሚገባ እንደተለመደው አሳምራ ከሰጠችው በኋላ ለጣጥፋ ከላከችው በኋላ ቀጥታ ታዲያ ወደነ ወንድዬ ቤት ነበር የሄደው። ወንድዬም ቤት ሄዶ ታዲያ እናቷ ምን እንዳደረገች ለልጅቷም አሳውቋታል። የወዲትም በፍጹም እማዬ በእኔ ላይ ጨክና ይህንን አታደርግም፣ ይህ ነገር ይህ መዘዝ ጉዳት ይዞ የሚመጣ ከሆነ እኔም ብቻ ነው የሚጎዳው። ስለዚህ እማዬ ከኔ ገንዘብ አታስፈልጥም፣ ከኔ ከልጇ ምንም ነገር አታስፈልጥም ትላለች። አለማጋችም በአሁኑ አቋሙ ጸንቶ እንደሄደና እናትሽ በክብሬ በድህነቴ በማንነቴ መታብኛለች፣ ስለዚህ አንዳች ነገር ባድርግ ይቅርታ አድርጊልኝ በማለት የመጨረሻ ውሳኔው ላይ እንደደረሰም ነግሯት፣ ታዲያ የወዲትም አታደርገውም እማዬ በፍጹም በእኔ ልጨክን አትችልም ልጇ ነኝ በማለት ወደ እናቷም በስልክ በመደወል ምን እንዳደረገችም ስትነግራት ወይዘሮ ወርቄ አንድ በአንድ የተናገረችውን ነገር አሁን ሽምጥጥ አድርጋ ክደዋለች። ይህንን ነገር አያደርግም ይህ አመዳም እያለች እየተሳደበች አሁንም ቤቷ አዋርዳ ተሳድባ የላከችው ሳያንሳት አሁንም በቴሌፎንም ይህ ልጅ ምን ማድረግ እንዳለበት የማያውቅ ካበሳጩት ምናልባትም አሁኑኑ እስር ቤት ሊያስገባት እንደሚችልም ረስታው ነበረ። ምክንያቱ ደግሞ በ3 ሚሊዮን ብር አይጨክንም የሚል አቋም አላት። እኔን አዋረደ ማለት 3 ሚሊዮን ብር አያገኝም። ይህንን ነገር ግን ይህንን ቪዲዮ ቢሸጠው የምን ያህል ሚሊዮን ገቢ እንደሚያገኝ ግን ዘንግተው ነበር። ከዚህ በፊትም ይህንን ቪዲዮ ለአንዱ ከምሰጣችሁ እኔ ብሸጠው ምን ያህል ገቢ እንደሚያስገኘኝ ታውቃላችሁ? ለሌላ ሰው ብሸጠው ወይም ወንድዬ ራሱ ብሸጠው። አሁን ላይ ግን ለወንድዬም ከመሸጥ ይልቅ በነፃ ራሱ ቢሰጠው እነዚህ ሰዎች ምን አይነት ውርደት እንደሚከናነባቸው አሳውቋን ነበረ። ያደረገችውም ነገር ሳያንሳት ገንዘብ ሰጥቼ እንዴት ትክደኛለህ የሚል ተጨማሪ በዚህ እድሜያቸው የማይጠበቅ ነገር ነበር የተናገሩት። ታዲያ አጋቹም ነው እንግዲያውስ እሺ የሚቀጥለውን ተቀበሉበት ማለት በድግ ሲል ወዲያውኑ ወንድዬ ከስራ ወደ ቤቱ ተመለሰ። ታዲያ ለወንድዬ ደግሞ የነበረውን ነገር እያስፈራራባቸው የነበረውን ነገርና በእነዚህ ሰዎች መካከልና በሱ መካከል ምንም አይነት የዝምድና ሀረግ ምንም አይነት ጓደኝነት የሚባል ነገር እንዳልነበረና እሱ የዓለም አጋጭ እንደነበረ ይህንንም ደግሞ የወዲት ገንዘብ ከፍላ እንዳሳገተቻት እንዲሁም ደግሞ ቪዲዮውን እነዚህ ሰዎች እኔን የሚለማመጡት ይህ ነገር ስላለ ነው ከኔ ጋር በማለት እንግዲህ ለወንድዬ አንድ በአንድ የሚስቱን ክፋት አሳይቶታል።
ወንድዬም ያየውን ነገር ማመን አቅቶት እማዬ በፍጹም ይህ ነገር ሊሆን አይችልም፣ የኔ ሚስት ይህንን አታደርግም፣ ምክንያቱም የኔ ንጉስ የኔ ልዑል የምትለው ነገር ልብ ቅልጥ ስለሚያደርግ እንግዲህ ወንድዬ ያቺ መልአክ የመሰለች በዛ መልአክ የመሰለ አነጋገሯ እንደዚህ አይነት ነገር ልታደርግ አትችልም ብሎ ስለማይጠብቅ ታዲያ ያየውን አይኑን ልካድ ወይስ ደግሞ ያየሁትን እያለ ግራ ተጋብቶ ታዲያ ምን ተፈጥሮ ነው በማለት ዓለምና እማማ መጥተው ነበረ። እማዬ ያየሁት ውሸት ነው ወይ ዓለም ውሸት ነው ወይ ሲልም ዓለምም እኔም በተደጋጋሚ ላስረዳ ሞክሬ ነበረ፣ ላሳየም ሞክሬ ነበረ፣ ይቅርታ አድርግልኝ፣ ብዙም ነገር ደብቄልህ ነበረ። እንግዲህ ባለቤትህ ማለት የወዲት ማለት ይህች ናት በማለት የወዲትን ሴራ እሱ ከተመለከተው እኔ ብነግርህ አሁን ምንም ስለማታምነኝ ያውልህና እንግዲህ የወዲት ማለት እንዲህ ናት። አሁን ላይ ለአንተ ማብራራት አይጠበቅብኝም፣ በሚገባ በማስረጃ እየተመለከትካት ነው በማለት ዓለምም ምስክርነቷን ሰጥታለች። የወዲትም አሁን ላይ እማማ ነፍሳቸውን ልታጠፋቸው የነበረውን እማማ እባክዎትን አድኑኝ፣ ወንድዬ ከእጁ ካስገባኝ አይለቀኝም፣ አሁኑን ይገለኛል፣ እባካችሁ እርዱኝ እያለችም እየተስለበለበች ነበረ። የዛሬው ክፍል ይህንን ይመስል ነበረ። በሚቀጥለው እንግዲህ እነ የወዲት ምን ይፈጠር ይሆን? ወንድዬ ምን ያደርግ ይሆን? ይህ ልጅ ምን ይገባው ይሆን? የሚገባውን ክብርስ ያገኝ ይሆን? በእውነቱ ይህ ሰው ሊመሰገን ይገባል። ዓለምን ለሌላ አጋዥ ሰጥታት ቢሆን የአጋዥ ምን ሊያደርጋት እንደሚችል መገመት አይከብድም። ዓለምን እንደ አጋዥነት ተቀብሎ ተቀጥሮ ነገር ግን የሚገባትን ክብር ሰጥቶ ከፍ አድርጓታል። በሚቀጥለው ክፍል እንግዲህ የዛሬው ክፍል ይህንን ይመስል ነበረ። ምን አይነት እና እነዚህ ሰዎች ምን ላይ ደረሱ የሚለውን አብረን የምናይ ይሆናል። በሌላ ቪዲዮ በሚቀጥለው ቪዲዮ ተመልሰን እስከምንገናኝ መልካም ቆይታ